ሰላምታችን በያላችሁበት ይድረሳችሁ የተወደዳችሁ ተመልካቾቻችን የዕለቱ ዜና ቤተክርስቲያን ተጀምሯል። ያረካል አድማሱ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብዝሃ ሕይወት ጥበቃና የአየር ንብረት ለውጥን የመከላከል ጥረቷን ለማጠናከር ከአጋር ድርጅቶች ጋር ውይይት አካሄደች። ሙሉቀን ሐሰን ዝርዝር አላት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልማትና ክርስቲያናዊ ተራድኦ ኮሚሽን ዳይካክ ቤተክርስቲያኗ ለዘመናት ጠብቃ ያቆየችውን የብዝሃ ሕይወት ሀብት በዘላቂነት ለቀጣዩ ትውልድ ለማስተላለፍና የአየር ንብረት ለውጥን ለመከላከል የምታደርገውን አስተዋጽኦ ይበልጥ ለማሳደግ ከአጋር ድርጅቶች ጋር ምክክር አደረገች። በውይይቱ ላይ አቶ ይልቃል ሽፈራው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልማትና ክርስቲያናዊ ተራድኦ ኮሚሽን ኮሚሽነር፣ አቶ ገብረስላሴ አጽብሃ የኮሚሽኑ ልማት መምሪያ ምክትል አቶ አበጀ ሸቴ የኢትዮጵያ ደን ልማት ሪሰርቸር ዳይሬክቶሬት፣ አቶ ተዋናይ ሰይፈ ስላሴ የሰላም ኢቲክስና አድቮካሲ መምሪያ ኃላፊን ጨምሮ ከተለያዩ የልማት አጋሮች ጋር የተወከሉ እንግዶች፣ የአካባቢ ጥበቃ ባለሙያዎችና የቤተክርስቲያኗ ከፍተኛ የስራ ኃላፊዎች ተገኝተዋል። ውይይቱ የተዘጋጀበት ዋና ዓላማ ቤተክርስቲያኗ በገዳማትና በአድባራት ዙሪያ ያሏትን ደኖች በመጠበቅ ረገድ ያላትን ጥንታዊና ውጤታማ ልምድ ለዓለም አቀፍና ለአገር በቀል አጋር ድርጅቶች ማሳየት እንደሆነና እስካሁን በተሰሩ ስራዎች ላይ አስተዋጽኦ ላበረከቱ አካላት ምስጋና ለማቅረብ ያለመ መሆኑን አቶ ይልቃል ሽፈራው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልማትና ክርስቲያናዊ ተራድኦ ኮሚሽን ገልጸዋል። እንግዲህ የዛሬው መርሃ ግብር ያው በቤተክርስቲያኗ ውስጥ የሚሰራው የሚታወቀው በገዳማትና በአድባራት ላይ ቤተክርስቲያን ደን አያያዝ አለ። ቤተክርስቲያን ለብዙ ዘመናት ይዛው የጠበቀችውና ያቆየችው ምናልባት በኢትዮጵያ ውስጥ ያሉት የደን ሁኔታዎች ሲመናመኑ በቤተክርስቲያን ይዞታና ገዳማት ውስጥ ያሉት የደን አያያዝ ሁኔታ ጥሩ ሁኔታ ላይ የነበረ እንግዲህ ያ ወደፊት ለማስቀጠልና የበለጠ ደግሞ በስፋት ለመተግበር ይህን ነገር ይመለከታቸዋል ብለን ካሰብናቸው ከኤምባሲዎች፣ የመንግስት አካላት፣ ትልልቅ ለጋሽ ድርጅቶች፣ ዓለም አቀፍ የሆኑ እንዲሁም ደግሞ የእምነት ተቋማት ከሌሎችም ጋር በመሆን በጋራ ሁኔታው እንዴት ነው ወደፊትስ በምን ሁኔታ መቀጠል አለበት የሚለውን ነገር ውይይት ለማድረግ የተዘጋጀ መርሃ ግብር ነው። ኮሚሽኑ እንዳመለከተው ቤተክርስቲያኗ ያሏት ደኖች ለብዝሃ ሕይወት መሸሸጊያ ከመሆናቸው በላይ ለሀገር የደን ሽፋን ከፍተኛ ድርሻ መኖሩን ገልጾ ከማህበረሰቡ ተጠቃሚነት ጋር ማቀናጀት ላይ አትኩሮ እየሰራ መሆኑን ገልጿል። በዚህ ጉዳይ ላይ ፕራክቲሽነሮች አሉ፣ ባለሙያዎችም አሉ። ለምሳሌ ከሐዋሳ ዩኒቨርሲቲ፣ ወንዶ ገነት ዩኒቨርሲቲ ከሌሎች ከዩኒቨርሲቲዎች አካላት ጋር ከነሱ ጋርም በጋራ ጥናቶችን እያስጠናን በጋራ ስራዎችን እየሰራን ነው። ነገር ግን ያን ስናደርግ አሁን ለምሳሌ እንደ ሀገር ወይም ደግሞ እንደ ዓለም አጠቃላይ ስንመለከተው የኢትዮጵያ ኦርቶዶክስ ተዋሕዶ ብቻ አይደለም ስራውን ልሰራው የሚገባት ማለት ነው። ሌሎችም በራሳቸው በኩል ከፍተኛ የሆነ ጥረት ማድረግ አለባቸው፣ ይሄንን ልምድ መውሰድ አለባቸው ከሚል እሳቤ በእንደዚህ ያሉ መድረኮች ላይ አሁን ከሁሉም የእምነት ተቋማት ይህ የሚመለከታቸው አካላትን እንጠራለን፣ ያለን ልምድ እናሳያለን። በእኛ ሳይሆን በውጭ አጥኚዎች የተጠና እኛ የቤተክርስቲያን እንድናያዝ ላይ እኛ የምንሰራውን ስራ ማለት ነው። ይህ እንግዲህ ምንድነው ደን ልማት ብለን በምንልበት ሰዓት ብቻውን ደን ልማት አይደለም፣ ከሱ ጋር ተመጣጣኝ የሆኑ ኢኮኖሚካል ሰፖርቶች ይኖራሉ ማለት ነው። በምክክር መድረኩ ላይ ጥናታዊ ጽሑፍ የቀረበ ሲሆን በቀረበው ሀሳብ ላይ ውይይት ተደርጎ ኮሚሽኑ በፌዝ ከፋፍሎ እየሰራ ስላለው አጠቃላይ የስራ ክንውን በተለይም በፊት ስለነበረው የደን አያያዝ ሁኔታና በማህበረሰቡ ዘንድ ለውጥ መምጣቱን በጥናቱ መረጋገጡን ኮሚሽኑ አክሏል። አሁን እንግዲህ ምንድነው ይሄ ጥናታዊ ጽሑፉ የቀረበው ለባለፉት 4-5 ዓመታት ስራዎች የመጀመሪያ ፌዝ ነበረን፣ የ4 ዓመት ፌዝ ማለት ነው። በዚህ በ4 ዓመት ፌዝ ውስጥ የተሰሩ ስራዎች መጀመሪያ ቤዝ ላይን የምንለው ማለት መነሻችን ምንድን ነበረ ነው። ከመነሻው ዛሬ ጥናቱ ሲጠና ምን ትርፍ አግኝተንበታል ነው ወይስ የጎደለ ነገር አለው የሚለው ነው ጥናቱ በውጭ አጥኚዎች የተጠናው ማለት ነው። እና ከዛ አንፃር ስንመለከተው አንደኛ ከደን አያያዝ አንፃር የነበረው ሁኔታ ከነበረበት ከፍ ማለት ሁኔታ የታየበት ነገር አለ። በተለይ ሴቶችን አቅም ከመገንባት ረገድ በጣም የተጎዱ የማህበረሰብ ክፍሎች ሴቶች እናቶቻችን እህቶቻችን ነበሩ። ስንጀምር ለምሳሌ ምንም የሌላቸው ነገር ግን ጥቂት የሆነ ለምሳሌ በጎችን ወይም ከብቶችን በማርባት እንዲተዳደሩ ስንሰጣቸው ሁለት የነበራቸው ዛሬ ቅድም ጥናቱ እንዳየነው 20 ድረስ የደረሱ አሉ። በእነዚህ ረገድ እና በደን ሽፋኑ
እና በሌሎችም ደግሞ ወደፊት የተጋላጭነቱን ሁኔታን በመቀነስ በዛ ረገድ ያየነው ነገር እጅግ በጣም የሚያበረታታ ነው። ኮሚሽኑ በቀጣይ ዓመታት ስራዎቹን በስፋት እንደሚያካሂድ ገልጾ በሀገራችን ያሉ ከ35,000 በላይ ገዳማትን ጥሩ መልክዓ ምድራዊ አቀማመጥና በደን ሽፋን የተጠበቀ አድርጎ ማስቀጠል ተቀዳሚ ዓላማው መሆኑን አክሏል። ሀሳባችን ወደፊት መቼ ዓመት እንደሚያልቅ አናውቅም እንጂ 35,000ን መሸፈን ነው የኛ ሀሳባችን። አሁን የሰራንባቸውን ቦታዎችን ለገዳማውያን ለማህበረሰቡ ዛካይ ለሚኖረው ማህበረሰብ እያስረከበ በምንወጣበት ሰዓት እነርሱ ደግሞ እንዴት እንደሚጠብቁት እያስተማርን በራሳቸው ይጠብቁታል። ከዛ ወጥተንኛ ደግሞ ወደ ቀጣዩ ሌላው ቦታ ነው የምንገባው። ስለዚህ እንዲህ እያልን በየጊዜው በየአመቱ በየ2 በየ3 አመቱ እየጨመርን ነው የምንሄደው። መቼ ያሉን የደን ሽፋን ያለባቸው አብያተ ክርስቲያናትና ገዳማት ጥሩ ስራ እስከሚሰራባቸው ማለት ነው። ይሄ በእርግጥ ትንሽ ይከብዳል በልማት ኮሚሽን ብቻ ማለት ነው። ነገር ግን በአንዳንድ ቦታዎች ላይ የቤተ ክርስቲያን ራሱ የገዳማውያኑ በዛ ቦታ ያሉት በዛ በኩል ያሉ ሀገረ ስብከቶችም የራሳቸውን ስራ እንደሚሰሩ ተስፋ እናደርጋለን፣ እየሰሩም ነው። እዚህ ያንን ነገርም የማስተባበር የማጠናከር ነገር ወደፊት የምንሄድበት ይሆናል። አሁን ግን ለምሳሌ በባለፉት የመጀመሪያ 14 ነው 15 ብቻ ነበር ያዝ። ቀጠልንና እንደገና ወደ 15 ጨመር፣ ቀጠልንና እንደገና ወደ 20 ምናምን ጨመር። አሁን በቅርብ ቀን ደግሞ አንድ 7 ጨምረናል በቅርብ ቀን። ስለዚህ እነዚህ ነገሮች ይሄ ትሬንድ ይቀጥላል፣ ወደፊት እየቀጠለ እኛ እያደግን እንሄዳለን እንጂ ከዛ በተረፈ ከዚህ መካከል ይሄን እናደርጋለን ብለን በቅዳን ይዘው ግን የቤተክርስቲያን ደን ያለባቸውን ቦታ የተሻለ ለማድረግ ጠንክረን እንሰራለን ብለን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልማትና ክርስቲያናዊ ተራድኦ ኮሚሽን በሚያከናውናቸው ስራዎች የሃይማኖት አባቶች አስተዋጽኦ ከፍ ያለ መሆኑ ተገለጸ። ሰናይት ባንተ ዝርዝር አላት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልማትና ክርስቲያናዊ ተራድኦ ኮሚሽን የብዝሃ ሕይወት ጥበቃና የአየር ንብረት ለውጥን ለመከላከል ከአጋር ድርጅቶች ጋር ምክክር አድርጓል። በምክክሩ ላይ የተገኙት አቶ ገብረስላሴ አጽባሃ የኮሚሽኑ የሰብአዊ እርዳታዎች ዋና ተጠሪና የልማት መምሪያው ምክትል ኃላፊ ኮሚሽኑ በሚያከናውናቸው በርካታ ስራዎች ውስጥ የሃይማኖት አባቶች ድርሻ ከፍ ያለ መሆኑን ተናግረዋል። በተለያዩ አካባቢዎች ደግሞ በተፈጥሮና ሰው ሰራሽ ችግር የደረሰባቸው ወገኖች ለመታደግ የተለያዩ ከምግብ ነክ ውጪ የሆኑ ቁሳቁሶችን እገዛ በማድረግ እንደዚሁም ደግሞ በመጠጥ ውሃ ምናልባት የገንዘብ ችግር ያለባቸው ወገኖችም በተለያየ ምክንያት የተፈናቀሉ ወገኖች ገንዘብ በመስጠት እንደዚሁም ደግሞ ጾታዊ ጥቃት በመከላከል ከፍተኛ ስራዎች እየተሰሩ ነው ያሉት። የልማት ኮሚሽን ብቻ ሳይሆን የቤተ ክርስቲያን አባቶችም በተለይ በምግብ ዋስትና ስነ ምግብን ከማስፋፋት አኳያ ለምሳሌ አሁን በመጽሐፍ ቅዱስም ቢሆን የታመሙ ወገኖች፣ አጥቢ እናቶች፣ እርጉዞች፣ ህፃናት መጾም እንደሌለባቸው ነው እንትን የሚያደርገው። ግን በብዙ በተለይ በሰሜን የሀገራችን ክፍል እነዚህ ወገኖች ታመውም ይጾማሉ። የተመጣጠነ ምግብ መብላት ያለባቸው አጥቢና እርጉዝ እናቶችም እንደዚሁ ይጾማሉ እና ከግንዛቤ አንጻር የሃይማኖት አባቶች የተመጣጠነ ምግብ መመገብ እንዳለባቸው እና ደግሞ ህብረተሰቡም ከልመና በአንዳንድ ወገኖች ልመና ሲዘወተር ይታያል። ነገር ግን በቂ የሆነ አካሉ የተሟላ ስብዕና ያለው ሰው በልመና መኖር እንደሌለበት እንደዚሁም ደግሞ በሴቶች እኩልነት ሴት ልክ እንደ ወንድ በእኩልነት የማህበራዊና የኢኮኖሚያዊ ተጠቃሚ መሆን እንዳለባት ቤተክርስቲያን ታስተምራለች። የቤተክርስቲያኖች አባቶች ያስተምራሉ። እንደዚሁም ደግሞ ግጭት በመፍታት ዙሪያ የተለያዩ ስራዎች እየተሰሩ ነው የሚገኙት። በተለይ በሰው ሰራሽ ችግር ጉዳት የደረሰባቸው ወገኖች ለምሳሌ አሁን በሰሜን ጎንደር በቅማንትና በአማራ ተፈጥሮ በነበረው ግጭት በርካታ ሰዎች የፍቺ የማህበረሰቦችን የተበታተኑበትና ባልና ሚስት የተፋቱበት ሁኔታ ነበረ። ነገር ግን እዛ ባደረግነው የፕሮጀክት ስራ በርካታ ወገኖች የህብረተሰቦች ታርቀው ልጆች፣ ቤተሰቦች ወደ ኖርማል ሁኔታ የተመለሱበት
መንገድ ነው የተፈጠረው። የምክክር መድረኩ ዋና ዓላማ የሆነው የብዝሃ ሕይወትን በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደኖችን ጠብቃ ከማቆየት ባለፈ የዘር ምንጭ እንደሆነች ተናግረው በዚህ ረገድ የግንዛቤ መላላት ሲያጋጥም የሃይማኖት አባቶች ህብረተሰቡን በማስተማር እንደሚያግዟቸው ገልጸዋል። የሃይማኖት አባቶች እያሳተፍን ነው፣ እየሰራን ያለ ነው። ለምሳሌ አሁን በደን ልማቱ ስናይ ቤተክርስቲያን ጠብቃ ለዓመታት ያቆየቻቸው ደኖች አሉ። ነገር ግን ቀደም ብዬ እንደገለጽኩት በችግር ምክንያት ሰዎች ኢንክሮች ሲያደርጓቸው ወይ ደግሞ ሲቆርጧቸው ዲቫስ ሲያደርጓቸው ይታያል። ይሄ ተገቢ እንዳልሆነ ከቤተ ክርስቲያን አስተምሮት አኳያ እየተቃኘ የህብረተሰቡ ግንዛቤ ከፍ ያለበት ሁኔታ ነው እየተፈጠረ ያለው። በሰላም ግንባታውም እንደዚሁ። ሰባተኛው ህዝባዊ ሀገር አቀፍ የሰላም ኮንፈረንስ ላይ የተገኙት የኢትዮጵያ የሃይማኖት ተቋማት ጉባኤ አባቶች የተጣሉትን ወገኖች ማስታረቅ ይገባል ሲሉ መልእክት አስተላለፉ። የኢትዮጵያ የሃይማኖት ተቋማት ጉባኤ ከቤኒሻንጉል ጉሙዝ ክልል የሃይማኖት ተቋማት ጉባኤ ጋር በመተባበር በአሶሳ ከተማ ባካሄደው ሰባተኛው ሀገር አቀፍ ህዝባዊ የሰላም ኮንፈረንስ ላይ የተገኙት የኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂ ተወካዮች፣ የሃይማኖት መሪዎችና አባቶች የተጣሉትን ወገኖች ማስታረቅ ይገባል ሲሉ መልእክት አስተላልፈዋል። የሃይማኖት አባቶቹ አክለውም ሰላም ከሌለ ሁሉም ነገር ጉዳት ላይ ይወድቃል። ሰላም የሁሉም ነገር መሰረት በመሆኑ ሰላምን ለማጽናት ሃይማኖታዊ ተልዕኳችንን ልንወጣ ይገባል ብለዋል። በመጨረሻም ዜና እረፍት። ከ68 ዓመት በላይ ቅድስት ቤተክርስቲያንን ያገለገሉት የሰለል ኩላ ቅዳሴ መምህር ሊቀ ስብሐት አባ ቀለመ ወርቅ አያሌው ከዚህ ዓለም ድካም አረፉ። መምህር መዝገቡ ጌታቸው ከኦሪየንታልም ሆነ ኦክሲደንታል አብያተ ክርስቲያናት መሃል በትምህርት ብዛት፣ አይነት፣ ጥልቀት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልዩ ሆና ትገኛለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከጥንት ዘመን ጀምሮ ካሏት ትምህርቶች መሃል አንዱ የሰለል ኩላ ቅዳሴ ሲሆን አሁን ላይ የመምህራኑና ደቀ መዛሙርቱ መገኛ በቅዳሴው ማስመስከሪያ ዋርላ ወረዳና ዙሪያው ላይ ብቻ ተወስኖ ይገኛል። የሰለል ኩላ ቅዳሴን ተምረው በመምህርነት በማስመስከር ከ68 ዓመታት በላይ ቅድስት ቤተ ክርስቲያንን ያገለገሉት ሊቀ ስብሐት ቆሞስ አባ ቀለመ ወርቅ አያሌው አንዱ የዚህ ቅርስ ባለቤት ሲሆኑ ከረጅም ጊዜ አገልግሎት በኋላ በ82 ዓመታቸው ሚያዝያ 7 ቀን አርፈው ሚያዝያ 8 ቀን 2018 ዓመተ ምህረት ከወንድሞቻቸው አገልጋይ ካህናትና ምእመናን ጋር በመሰረቱት ደብረ ፀሐይ ቅዱስ ጊዮርጊስ ቤተ ክርስቲያን ሥርዓተ ቀብራቸው ተፈጽሟል። የካቲት 16 ቀን 1936 ዓመተ ምህረት በልደተ ሥጋ ይህን ዓለም የተቀላቀሉት ሊቀ ስብሐት ቆሞስ አባ ቀለመ ወርቅ አያሌው ከ5 ዓመት ዕድሜያቸው ጀምረው ሰንደጅ ማርያም ከመርጌታ ነጋሽ ወረቴ ከንባብ እስከ ድጓ ተምረዋል። በዋርላ ደላንታ ሰለል ኩላ ሚካኤል ከመርጌታ ከበደና መርጌታ አላዝብህ አሁን ላይ የመምህራኑ ቁጥር እየቀነሰ የመጣውን የሰለል ኩላ ቅዳሴን ተምረው በመምህርነት ተመርቀዋል። ሊቀ ስብሐት ቆሞስ አባ ቀለመ ወርቅ አያሌው ከብፁዕ አቡነ ገብርኤል የወሎ ሀገረ ስብከት ሊቀ ጳጳስ በ1950 ዓ ም ዲቁናን ተቀብለው በ1954 ዓ ም ከወይዘሮ ፈንታ መኮንን በሕገ ቤተ ክርስቲያን ጋብቻቸውን ከመሠረቱ በኋላ ዲቁና ከሰጧቸው አባታቸው ብፁዕ አቡነ ገብርኤል ቅስናን ተቀብለዋል። ሊቀ ስብሐት ቆሞስ አባ ቀለመ ወርቅ አያሌው በዓመት አንድ ጠገራ ብር እየተከፈላቸው በተወለዱበት ዋድላ አቡነ ሙሴ አዲስ አምባ መድኃኔ ዓለምና ማርያም ቤተ ክርስቲያን ለ18 ዓመታት ያገለገሉ ሲሆን በነበረው የአገልጋይ እጥረት የተነሳ በአካባቢው ዋሻ እያረፉ አዘውትረው ስለሚያገለግሉ ዋሻው እስካሁን ድረስ ቀለመ ወርቅ ዋሻ የሚል ስያሜን ይዞ እንደሚገኝ ከሕይወት ታሪካቸው ላይ የተረዳን ሲሆን ለቦታው የነበረውን የአገልጋይ እጥረት ለመቅረፍም በዚያ ያሉ ልጆችን ወንበር ዘርግተው ማስተማር ትልቅ ሥራን ሰርተዋል። ሊቀ ስብሐት ቆሞስ አባ ቀለመ ወርቅ አያሌው በደሴ ከተማ ደብረ ቤቴል ሥላሴ፣ ደብረ መድኃኒት መድኃኔ ዓለምና ቅድስት ኪዳነ ምሕረት ቤተ ክርስቲያንም አገልግለዋል። ሊቀ ስብሐት ቆሞስ አባ ቀለመ ወርቅ አያሌው ወደ አዲስ አበባ ከመጡ በኋላ በ1983 ዓ ም ነሐሴ 23 ቀን የፈረንሳይ ደብረ ፀሐይ ቅዱስ ጊዮርጊስ ቤተ ክርስቲያን ከወንድሞቻቸው ካህናትና ምእመናን ጋር የመሠረቱ ሲሆን መቃኞ ቤተ ክርስቲያኑም ሲሰራ በጉልበትና ሙያ ሕንፃ ቤተ ክርስቲያኑን ከመስራታቸው በላይ በውስጥ ከሚሰጡት አገልግሎት በተጨማሪ ሌሊት በማደር ቤተ ክርስቲያኑን ከካህናት ወንድሞቻቸው ጋር ይጠብቁ ነበር። ዛሬ ላይ በደብረ ፀሐይ ቅዱስ ጊዮርጊስ ቤተ ክርስቲያን እየተገለገሉበት ያለውን መንበር ጨምሮ መጻሕፍት፣ መስቀል፣ አልባሳትና መቋሚያዎችን ንስሐ ልጆቻቸውን በማስተባበር ደብሩን ያግዙ እንደነበረ
ለመረዳት ችለናል። በደብሩ ምስረታ ወቅትም ሊቀ ስብሐት ቆሞስ አባ ቀለመወርቅ አያሌው የነበረውን የአገልጋይ እጥረት ለመቅረፍ የአካባቢውን ልጆች በመሰብሰብ ንባብና ዜማ ቅዳሴን በማስተማር ለአገልግሎት ያበቋቸው ቁጥራቸው ብዙዎች ናቸው። የደብሩ ሰንበት ትምህርት ቤት ሲመሰረትም ከወንድሞቻቸው ካህናት ጋር በመሆን መዝሙር ያስጠኑ እንደነበረ ከሕይወት ታሪካቸው ላይ ለመረዳት ችለናል። ሊቀ ስብሐት አባ ቀለመወርቅ አያሌው በ1987 ዓ.ም በደብረ ሊባኖስ ገዳም ከመመንኮሳቸው በፊት አንድ ወንድና 3 ሴቶች ልጆችን ከሕግ ባለቤታቸው ፈንታ መኮንን ያፈሩ አባት ሲሆኑ የ8 ልጆች አያት፣ የአንድ ልጅም ቅድመ አያት ነበሩ። ሊቀ ስብሐት አባ ቀለመወርቅ አያሌው በማኅበረ ምዕመናንና ካህናት ዘንድ በየዋህነታቸው የሚታወቁ ያለ ልዩነት ሁሉንም በደስታም ሆነ በሐዘን የሚያገለግሉ አባት እንደሆኑ ይታወቃል። የተወደዳችሁ ተመልካቾቻችን ለዕለቱ ያሰናዳነው ዜና ቤተ ክርስቲያን የተከታተላችሁትን ይመስላል። ሌሎች መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ከመርሃ ግብሮቻችን ጋር ጥሩ ጊዜ ያሳልፉ።